ሁሌ ደስተኛ ሆኝልኝ የኔ ቆንጆ። እኔ የምልህ ባቡሬ ወይ ለኔ ትክክለኛ ስም ማን ነው? ባቡሬ። ባቡሬ እሱማ ቅጽል ስም ነው። እኔ ያልኩት ትክክለኛ ስም ነው። በረከት። እንዴ ቆይ ታዲያ ለምንድን ነው ባቡሬ የተባለው? ሰላም የአደይ ድራማ ቤተሰቦች፣ የአደይ ድራማ ፋሚሊዎች አማን ናችሁ? ሁሉ ፒስ ሁሉ አማን ነው ወይ? እኔ ጋር ሁሉ ፒስ ሁሉ አማን ነው። ዛሬ አደይ ድራማን እንዲታያችሁት። አደይ ድራማ እንግዲህ ዛሬ በጣም የሚገርምና ደስ የሚል አካሄድ ነው የሄደው። እኔ በጣም ነው የተመቸኝ። እንግዲህ ለሊን አይታችኋታል። ለሊ ጉዷ ፈላ። ለሊ ጉዷ ፈላ። ሄሎ አቤት ኤላ ሌላ ትቶኝ ጠፋ ትቶኛል ብላ ከባቡሬ ጋር ሌላ ሙድ ስትራመድ ሌላ ሙድ ስታራምድ ብዙ አይነት ነገር ውስጥ ገብታ ከባቡሬ ጋር ብዙ አይነት ስሜት መለዋወጦች ውስጥ ገብተው ነበር። ነገር ግን አስደንጋጭ በሆነ ሁኔታ የምር አስገራሚ በሆነ ሁኔታ በስተመጨረሻ ኤላ ስልክ ደውሎላታል። እንግዲህ ከብዙ ቆይታ በኋላ ኤላ ተመልሶ ሊመጣ ነው። በለሊ ህይወት አሁን ምን ይፈጠራል? ምን አይነት ችግሮች ይፈጠራል? ኤላ መጥቶ ባቡሬን ቤት ውስጥ ሲያየው ለሊን ምን ይላታል? ለሊስ ምን አይነት ኤክስፕላኔሽን ለሱ ትሰጣለች? ኤላስ እስካሁን ለጠፋበት ጊዜያት ምን አይነት ማስተባበያ ለሷ ይሰጣል? በዚህ ጉዳይ ላይ ምን ታስባላችሁ? እስቲ የምታስቡትን በኤላ ጉዳይ የምታስቡትን እስቲ በኮሜንት መስጫ ሳጥን ላይ አስቀምጡልኝ። እኔ ግን ኤላ ይመጣል ብዬም አላሰብኩም፣ በፍጹም አላሰብኩም። ኤላ በዛው የሚቀር መስሎኝ ነበር። ነገር ግን ኤላ ተመልሶ መጥቷል። እንግዲህ ለሊ እንደበፊቱ ትቀበለዋለች? ለሊ እንደ ፍቅረኛ ትቀበለዋለች ወይስ አትቀበለውም? ትቀበለዋለች ወይስ ከባቡሬ ጋር እሱን ትታ ትቀጥላለች የሚለው በጣም አነጋጋሪ ሆኗል። እስቲ በዚህ ጉዳይ ላይ ያላችሁን ሐሳብ፣ አስተያየቶቻችሁን፣ ግምቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። በሌላ በኩል ደግሞ እንዳያችሁት አለልኝና ጫኔ ሲያወሩ ነበር። ብርሃንን ሲያወራት ነበር። ሊያገባት ፈልጓል እና ብዙ ሲያወራት ነበር። እኔ በፍጹም አላገባም፣ እንደውም ይሄንን ያልከውን ነገር በሙሉ ሄጄ ለአባቴ እነግራለሁ ምናምን ስትለው ነበር። ከዛም በኋላ ጫኔ ምናምን ሲይዛት ነበር፣ ልቅቃት ምናምን ነገር ሲባባሉ ነበር። ከዛን እንግዲህ ለአደይ ለብርሃን አባት ውለታ ይውሉና ብርሃንን ለማግባት ይጠይቃል። እንደዛ አይነት ሙድ ለማራመድ አስቧል። ማለትም አበበን ለማስወገድ አበበና ዳይመንድ ሲመጡ ለማስወገድ ከዛን በሱ ምትክ ፈንታ ብርሃንን ሊጠይቃት ለማግባት ማለት ነው። እንደዛ እያሰበ ነው። አይሳካለትም ብዬ አስባለሁ። በሌላ በኩል ሄለን እና አበበ ሌላ ታሪክ ውስጥ ገብተዋል። ፍቅራቸውን እያጧጧፉት ነው። እያጣጣሙት ነው። በሚገርም ሁኔታ እያጣጣሙት ነው። ነገር ግን ጫኒና አለልኝ ከኋላ ብቅ ብለውባቸዋል። በሚገርም ሁኔታ ሁለቱም ክው ብለዋል። ሁለቱም ደንግጠዋል። የሌለን የደነገጡት እውነት ለመናገር የሌለን የደነገጡትና ምን ያረጋጓቸዋል? ይመቷቸዋል ወይስ ምን ያረጋጓቸዋል ብላችሁ ታስባላችሁ? በዚህ ጉዳይ ላይ ያላችሁን ሐሳብ እስቲ በኮሜንት መስጫ ሳጥን ላይ አስቀምጡልኝ። በሌላ በኩል ደግሞ ሊዱ ባቡሬን ስትከተለው ነበር። ባቡሬ ተስፋ ሲያስቆርጣት ነበር። የአራት ልጆች አባት ነኝ ምናምን ብሎ እንድትርቀው አድርጓታል። ቅምጥልና ማዘሯ እንግዲህ እንደዛ ሲላት ሲስቁባት ነበር። የሌለ በጣም ሲስቁባት ነበር። ብቻ በሌላ በኩል ደግሞ እነ ዳይመንድ እንግዲህ ሮማን ናፍቀው እነ ፍቅር ቤት ሄዶ ነበር። በሚገርም ሁኔታ ያው ፍቅር መታ ነበር። ነገር ግን እንዳያችሁት አሹ ፍቅርን እንዲያዩት አልፈለገምና
እትዬ እየጠራችሽ ነው ወደ ላይ ውጪ ብሎ ወዲያውኑ እየሸኛት እሷን ማለት ነው። ከዛም በኋላ ከነሱ ጋር ሲዛዛክ ብዙ ነገር ሲል ብዙ ነገር ሲያወራ ሲነቋቆሩ ነበር። መጨረሻ ላይ እነ ዳይመንድ እንግዲህ እንዳያችኋት ሩታን አፈምሽን ምናምን እኛን ማሰሪን ምናምን ብለው ሩታን ይዘዋት ሄዷል። ሩታን ሲመክራት ነበር አሹ ኪስሽን ጠንቀቅ፣ ልብሽንም ጠንቀቅ እንዳይሰርቁሽ፣ እነዚህ ሌቦች ናቸው ምናምን አይነት ወሬ ሲያወራ ነበር። ብቻ እስቲ በቀጣይ ክፍሎች ላይ ምን ይፈጠራሉ ብላችሁ ታስባላችሁ? ታስቡትን ሐሳብ አስተያየቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳይዘነጋ። ባይ